ፌደራል መንግስት ጣልቃ ገብነት ጋር በተያያዘ ነው። ፌደራል መንግስት ጣልቃ እንዲገባ ያቀረብነው ፎርማል ጥያቄ የለም። በሁለት ምክንያት የኢንተርም አድሚኒስትሬሽኑ በፌደራል መንግስትና በህወሓት መካከል በተደረገ የፕሪቶሪያ ስምምነት መሰረት የተቋቋመ መንግስት የፌደራል መንግስት በራሱ ተሳትፎ በራሱ ፈቃድ የተቋቋመ መንግስት አደጋ ላይ በሚወድቅበት ጊዜ አደጋውን የመቀልበስ ግዴታ ይኖርበት። ሌሎች ክልሎች የክልል አቅም የሚባለውን ሁሉም አይነት ኢንስትሩመንት ተጠቅመው አንድ ነገር መቆጣጠር አቅቶኛል በሚሉበት ሰዓት ምክር ቤት ጠርተው የፌደራል መንግስትን ጣልቃ እንዲገባ ይጠይቃሉ። አሁን ባለንበት የትግራይ ሁኔታ በእንደዚህ አይነት መልኩ ተሰብስቦ ጥያቄ ሊያቀርብ የሚችል ምክር ቤትም የለም። ያ ማለት የፌደራል መንግስቱ ሊያደርጋቸው የሚገባ ስራዎችን በሚመለከት ሪማይንደር ያስፈልገዋል ማለት አይደለም። በአሁኑ ሰዓት በፕሪቶሪያ ስምምነት መሰረት በብዙ የትግራይ አካባቢዎች የፌደራል ኃይል እስከ ቅርብ ጊዜ ድረስ ነበረ። ከቅርብ ጊዜ ወዲህ የለም። በአትሊስት ጊዜያዊ አስተዳደሩ በሚያቋጥራቸው አካባቢዎች ላይ የፌደራል መንግስቱ ሰራዊት የነበረባቸው አካባቢዎች ከቅርብ ጊዜ ወዲህ ወጥቷል። እነዚህ በመሆናቸው ምክንያት ይሄ ነገር በመፈጠሩ ምክንያት የተፈጠሩ ችግሮች ይኖራሉ። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው ክራይሲስ አንድ የህግ ተቀባይነት ያጣ የህወሓት አንድ አንጃ ጉባኤ አድርጌ ያለው ስላለ ደጋፊዎች የሚላቸውን ከፍተኛ መኮንኖች የተወሰኑ ከፍተኛ መኮንኖችን በመያዝ እየሰራቸው ያሉ ስራዎች ናቸው። ይሄንን ስርዓት ማስያዝ በሚደረግ እንቅስቃሴ ውስጥ ጊዜያዊ አስተዳድሩ ውስጡ ያለውን አቅም ለመጠቀም የሚያስችለው እድል ነው እየተነፈገ። በዚህ ሰዓት የፌደራል መንግስቱ ይህንን ለማድረግ አግባብነት ያላቸውን እርምጃዎች መውሰድ አለበት ስንል ጦር አዝምቶ ጦርነት መስጠት እያለ አሁን እያደረግን ያለውን እንቅስቃሴ ወደ ጦርነት የሚያሻግር ሂደት ለማስቀረት የሚያስችል ሁሉም አይነት እርምጃዎች መውሰድ አለበት ብለን ነው። እኔ ለጊዜያዊ አስተዳደሩ ዋናው ራስ ምታቴ በአንድ የሚበላው ትግራይ ውስጥ ሌላ ጦርነት ተከስቶ ህዝባችን ወደ መከራ የሚገባበት ማስቀረት ግን እንግጠም እያለ የፎክር ያለ አደብ ለማስገዛት ፌደራል መንግስቱ መግለጫ መስጠት፣ ሌሎች ከዛ በመለስ ከዛ በላይ ሄድ ያለባቸው እንቅስቃሴዎች ካሉ የኔ ግብዣ ያስፈልገዋል። ጊዜያዊ አስተዳደሩ የፌደራል መንግስቱ ውሳኔ አካል። ስለዚህ ፌደራል መንግስቱ በጋራ ከሌላ ፓርቲ ጋር ሆኖ ያቋቋመው መንግስት አደጋ ላይ በሚወድቅበት ሰዓት የመከላከል ግዴታ አለበት። ከዚህ አንጻር ፎርማል ጥያቄ አላቀረበበት ምክንያት እንደተለመደው አካሄድ ቢሆን ኖሮ ከፖሊስ አቅም በላይ ያሉ ጉዳዮች ናቸው አሁን ከቁጥጥራቸው ውጭ የሆኑት። ስለዚህ የታጠቀ ሰራዊት ስርዓት ባለው አንድ ሰራዊት መኖር ያለበት መሰረት በአሁኑ ሰዓት የዲዲአር ባላነሷል እነዚህ የነበርናቸው እንቅስቃሴዎች በተሟላ መልኩ ባለመሰራታቸው ምክንያት አሁን እጅግ ግዙፍ የሰራዊት አቅም ይሄ ሰራዊት አቅም በሙሉ አይደለም አሁን የጥፋት እንቅስቃሴ ውስጥ በተወሰነ ደረጃ ጉባኤ አድርጌያለሁ ከሚለው ቡድን ጋር የተሻለ የጥቅም የወዘተ የአይዲዮሎጂ እንኳ አይመስለኝም የጥቅም ቁርኝት አለን የሚሉ ወገኖች የተወሰነ ኃይል በእነዚህ አይነት የመረበሽ እንቅስቃሴ